ሰላም እንዴት ናችሁ? በዛሬው ቪዲዮ ዲጄ ኦስሞ ሞባይል 6ን አብረን እናያለን። ይሄ የሚጠቅመን ለብዙ አገልግሎት ነው። አንደኛው እንደ ስታንድ ያገለግላል። ሁለተኛው ደግሞ ፎቶ ምናምን እንዲሁም ደግሞ ቪዲዮ ለመቅረጽ ይጠቅመናል። በብዙ ዩቲዩበሮች እንዲሁም ቲክቶከሮች የሚይዙት ዲቫይስ ምርጥ የዲጂአይ ፕሮዳክት ነው። ፓክ እናደርጋለን፣ አብረን እንከፍታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ይጠቀምበታል ለምትሉ ሼር ያድርጉት። አብራችሁን ቆዩ። ስንከፍተው ይሄንን ይመስላል። ውስጡ ብዙ አይነት አይተሞች አሉ፣ ግን የተከፋፈሉ ናቸው። እዚህ ጋር እንደምታዩት እንጠጋግናቸዋለን ማለት ነው። እንደዚህ ፓርቲሽን ተደርጎላቸው ነበር። እኛ እንጠጋግናቸዋለን። ለብቻ ለብቻ የነበሩትን ማኑዋሉን ቼክ እያደረግን እንጠጋግናቸዋለን ማለት ነው። እዚህ ጋር እንደምታዩት በፌስታል የታሸገ ነው። እሱን ፌስታሉን በኋላ እንከፍተዋለን። ያሉትን ማቴሪያሎች ያሳያቸዋለሁ። እዚህ ጋር የሚጠበቀው ነገር አለ ከፎናችን ጋር እንደ ማግኔት ማለት ነው። እሱ አለ። አሁን እስቲ ማኑዋሉን ያለበትን ዲቫይስ ወይም ደግሞ ቦክሱን ስንከፍተው ማኑዋል ውስጥ የምናገኘው ብዙ አይነት አለ። አንደኛው እዚህ ጋር እንደምታዩት ባክ ነው። ይሄኛው ሁሌ ስንንቀሳቀስ የግድ ይሄንን መያዝ ይኖርብናል። ምክንያቱም ኢዚ ለመሸከም ስለሚጠቅመን ያንን የግድ ቦክሱን መያዝ አይጠበቅብንም። ይሄንን ብንይዘው ተመራጭ ነው። ልክ ቅድም ያወጣኋቸውን እዚህ ውስጥ እንከታቸዋለን ማለት ነው። እስቲ አሁን ማኑዋሉን ቼክ እናድርገው። ማኑዋሉ ብዙ ወረቀቶች አሉት ውስጡ። እሱን አንድ በአንድ እናያቸው። ስካን የሚደረግ ኪውአር ኮድ አለ። እንዲሁም ደግሞ እንዴት አድርገን እንደምንጠጋግናቸው እንዲሁም ምን አይነት ጥንቃቄ ማድረግ እንዳለብን ኮቴሽኖች ምናምን ይሰጡናል። እሱንም ዲቴይል ማንበብ ይኖርብናል። ነገር ግን ፒክቸሩን ካየነው በቂ ነው። ላይክ አይደለ? ብዙ ጊዜ ኤሌክትሮኒክስ ዲቫይሶችን ስንከፍታቸው ማኑዋላቸውን በፒክቸር ጋይድ ስለሚያደርገን የግድ ይሄንን ሙሉ ለሙሉ ማንበብ ላይ ይጠበቅብን ይችላል። ሞር ከባድ ከሆነብን you should have to read ግን ካልሆነ ሌላ ደግሞ ትንሽ የተጨማሪ እውቀት ስላለች እሷን እንመለከታለን ማለት ነው። እሷ በጣም ሲምፕል ታደርግልናለች። ኢዚ ስለምታደርግ እሷን እናያለን። እንደምታዩት እንደዚህ ስትከፍቱት እንደ ጋዜጣ ነገር ነው የምትመስለው። በጣም ትንሽዬ ነች። ሞር ጋይድ ታደርገናለች ማለት ነው። ስለዚህ እንግለጽውና እዚህ ጋር እንደምታዩት በቁጥሮች አሳይን ተደርጓል። ስለዚህ ቁጥሩን እያየን ስቴፕ ባይ ስቴፕ እንገጣጠማለን ማለት ነው። ስለዚህ ወረቀቱን ካየን በቀላሉ ማንኛውም ሕፃን ልጅ ራሱ ቢሆን አንደርስታንድ የሚያደርግ ሰው ነገሮችን በቀላሉ መጠጋገን ይቻላል ማለት ነው። የግድ ባለሙያ መጥራት አይጠበቅብንም። አንደኛ ስቴፕ ይሄ ነው። ከዛ ሁለተኛ አለ፣ ሶስተኛ አለ፣ the last part ነው አራተኛው ነው ማለት ነው። ስለዚህ እነዚህን ፎሎ እያደረግን እኛም አንቦክስ ያደረግነውን ጊምባላችንን ፎን ጊምባሉን እናስተካክለዋለን ማለት ነው። ሞር ደግሞ እናንተ ወረቀቱን ቼክ ስታደርጉት እዚህ አንደርስታንድ ታደርጉታላችሁ። ግን የግድ ለመጠጋገን እነዚህ ማኑዋሎች አራቱን ስቴፕ ከተከተልን በቀላሉ ማከናወን እንችላለን ማለት ነው። እዚህ ጋር የምታዩት ይሄኛው ፎኑ የሚቀመጥበታል አይደለ? እሱ ነው። ላይክ ከፌስታሉ ስታወጡት እንደምታዩት ይሄኛው ፎኑ ልክ ሲመጣ እንደዚህ ታጥፎ ነው የምታገኙት። ስለዚህ የግድ እንዘረጋዋለን ማለት ነው። እዚህ ጋር ኦን ኦፍ በተኖች እንዴት አድርገን ካሜራውን አጀስት እንደምናረግ ምናምን አይከኖች አሉት። እንዲሁም ደግሞ ፎኑ የሚቀመጥበት ፓርት አለ። ስለዚህ እንደዚህ ካስተካከልን በኋላ ፎኑ የሚቀመጠው በዛኛው ጋር ያችሁት እዚህኛው ጋር ማለት ነው። ዲጂአይ የምትለዋለች ቅድም ያሳየዋችሁ መጣችሁ እዚህ ጋር ታጣብቁታላችሁ ማለት ነው። አብረን እናያለን እንዴት እንደሚደረግ። ከዛ በመቀጠል ደግሞ ይሄኛው ኤክስቴንሽን ነው፣ ማራዘሚያው ማለት ነው። ላይክ እንደ ስታንድ የሚጠቅመን ባለ 3 እንደዚህ ዝርግት ያለ ነው። እሱን እንሰካበታለን ማለት ነው። እዛኛው ላይ እንደ ማስረዘሚያ ነው መጠቀም ትችላላችሁ። ኦሪጂናሉ የዲጂአይ ኦስሞ ሞባይል 6 ጊምባል ነው። ከቦታው የተገዛ ነው። በስትክክል
ቼክ እያደረጋችሁ መግዛት አለባችሁ። ምክንያቱም ኤሌክትሮኒክስ ነገሮች ጥንቃቄ ስለሚፈልጉ ማለት ነው። ከዛ ይሄኛውን እንገጥምለታለን። ቅድም እንዳልኳችሁ ማረዘሚያ ስለሆነ ይሄን ከገጠምን በኋላ ቀጥታ ይረዝምልናል ማለት ነው። ከዛ የምንፈልግበት ቦታ ማስቀመጥ እንችላለን። ራሳችንን ፊታችንን እያሳየን ወይም ደግሞ ሪከርድ ማድረግ የምንፈልገውን ነገር ሪከርድ ማድረግ እንችላለን። ፎቶ ማንሳት እንችላለን። እቺ እዚህ ጋር የምታዩት ደግሞ ፎኗ የምትቀመጥ ስልካችንን የምናስቀምጥበት ነው ማለት። ስለዚህ እቺ ቅድም ያልኳችሁ ማግኔት ነች። እዛ ላይ ሄዳ ትጣበቃለች። ዲጂአይ የሚል አለ እዛኛው ላይ ደግሞ ዲጂአይ የሚል አለ። ሁለቱ አንድ ላይ ሲሆኑ ክሊክ ያደርጋል ማለት ነው። ስለዚህ ሁለቱን አንድ ላይ እናጣብቃቸዋለን። ላይክ ጀስት ራሱ ፎርዋርድ ስታረጉት ራሱ ይስበዋል። ስለዚህ ኢዚሊ መጣበቅ ይችላል። አሬንጅ እናረገውና እናስተካክለውና ወደ እናስጠጋዋለን ማለት ነው። ሄዶ ጥብቅ ነው የሚለው። ከዛ እዚህ ጋር ነው ስልካችንን የምናስቀምጠው ማለት ነው። እዚህ ላይ የጣበቀው ላይ ስልኩን እናስቀምጣለን። ከዛ በመቀጠል የምንፈልገውን ዲቫይስ ሞስትሊ እዚህኛው ላይ ሰፖርት የሚያደርገው ስልክ ነው። ስልካችንን መተን እዚህ ጋር ወደታች ዝቅ አድርገን እናስገባለታለን ማለት ነው። ሌላው በደንብ ጥንቃቄ ማድረግ ይኖርብናል። ምክንያቱም የመንቀሳቀስ ባህሪ ስላለው ምናምን ነገር አንዳንድ ጊዜ በደንብ ሴት ተደርጎ እንትን ካላለ ሊወዛወዝብን ይችላል ስልካችን ማለት ነው። ሌላው ቻርጀርም አለ የራሱ ቻርጀሩን እንጠቀምለታለን። ቻርጅ ሲያልቅ ቻርጀሩ በጣም ያስጠቅማል፣ ግን ይዘን ብንንቀሳቀስ ተመራጭ ነው። እዚህ ያለቀበት ሰዓት ቻርጅ እንድናደርግ እዚህ ጋር እንደምታዩት ስልኩን አስተካክለናል። ከዛ አሁን እንዴት ነው አውቶማቲካሊ አጀስት የምናደርገው? የግድ ፓወር ማግኘት አለበት። ፓወር እንድናገኝ ደግሞ እዚህ ዋናው ላይ ዲቫይሱ ላይ የኦን እና ኦፍ በተን አለች። እሷን እናስተካክል። ይሄ ነው በጂን ወደ ላይ ያስተካክላልኩ ያለሁት። አሁን ግን በማሽኑ በራሱ በዲቫይስ ራሱን አጀስት እንድናደርግ ራሱን መጠቀም እንችላለን። ያንን የምናደርገው ደግሞ እዚህ ጋር የእቺን ማሳቱን ቀጣይ የምነካት የኦን በተን ነች። እሷን ልክ ስንነካት እቺ ነው ማለት ነው። ልክ ስንነካት ያያችኋት ባትሪ እና ኦን መሆኑን ያሳየናል ማለት ነው። ኦልሬዲ አረንጓዴ ከሆነ ፉል ነው ማለት ነው ባትሪው። ግን ወደ ቢጫ እየሆነ ከመጣ ግን ሊያልቅ ነው። ከዛ ሙሉ ለሙሉ ሲያልቅ ደግሞ ቀይ ያሳየናል ማለት ነው። ስለዚህ ቻርጅ ማድረጋችን አንርሳ። እዚህ ጋር የምነካት ዙም ኢን ዙም አውት የምናደርግባት ነው፣ ቪዲዮም ሆነ ፎቶ ስንቀርጽ ማለት ነው። ኔክስት የምነካው ደግሞ አጀስት የምናደርግበት ነው። አያችሁ እዚህ ጋር ቴክ እንደ መሪ እናንቀሳቀሰዋለን ዲቫይሱን ማለት ነው። ስለዚህ በዚህ አይነት መንገድ አጀስት ወደምንፈልገው አቅጣጫ እያደረግን ማንቀሳቀስ እንችላለን። ኢዚ መስራት የምንችለው ነገር ነው። ጀስት እስከምንለምደው ድረስ ነው። ከለመድነው በኋላ አንድ ሴታፕ ከሰራን በኋላ በጣም ቀላል ነው። ብሎግ ለመስራት፣ ፖድካስቶችን ለማዘጋጀት፣ ለተለያዩ ጥቅሞች እንጠቀምበታለን። በጣም አሪፍ ዲቫይስ የሆነ ነው። ሞር ብትጠቀሙት ገዝታችሁ ብትጠቀሙት ሪኮመንድ አደርጋለሁ። የግድ ዲጂአይ መሆን የለበትም። ሌሎችም ልክ ላይክ እንደዚህ የሚመስሉ ጊምባሎች አሉ። እነሱ ሞር ብትጠቀሟቸው ስራችሁን ያቀልላችኋል። የሆነ ሲኔማቲክ የሆነ ቪዲዮ ፎቶዎች ለመውሰድ በጣም ተመራጭ ነው እና ሪኮመንድ አደርጋችኋለሁ። እዚህ ጋር እንደምታዩት ሙቭመንቱን ያያችሁት ነው አይደለ? በዚህ አጀስት እያደረግን ማስተካከል እንችላለን። ከፈለገን ቲክቶክ ሳይዝ፣ ከፈለገን እንዲሁም ደግሞ ዩቲዩብ ሳይዝ እያደረግን ዙም ኢን ዙም አውት እያደረግን ፒክቸራችንን ቪዲዮአችንን ማሳመር እንችላለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። እንደዚህ አንቦክሲንግ የሆኑ ቪዲዮዎች ይደርሳችኋል። እንዲሁም አስተማሪ የሆኑ ቪዲዮዎችን ስለምንለቅ እናመሰግናለን። እዚህ ጋርም በመጨረሻ ላይ እንደምታዩት ኦልሬዲ ፓክ አድርጌው ለእንቅስቃሴ መንቀሳቀስ ለሚችል ያዘጋጀሁት ነው። በጣም አመሰግናለሁ።